ክቡራን የኮንስትራክሽን ባለሙያዎች እንኳን ወደ KBK P6 ፕላነር ኤንድ ስኬጁለር የዩቲዩብ ቻናል በሰላም መጣችሁ። ለP6 አዲስ ከሆናችሁ OBS ወይም ኦርጋናይዜሽናል ብሬክዳውን ስትራክቸር ማለት በአጭሩ በሶፍትዌር ውስጥ የምናስቀምጠው የተቋማችን ድርጅታዊ መዋቅር ወይም ኦርግ ቻርት ማለት ነው። በፕሮጀክታችን ውስጥ ያሉትን የሥራ ድርሻዎችና ኃላፊዎችን የምናደራጅበት መዋቅር ማለት ነው። እንደምታስታውሱት በባለፈው ቪዲዮ በP6 ውስጥ EPS ማለት ወይም ኢንተርፕራይዝ ፕሮጀክት ስትራክቸር ምን እንደሆነ ተመልክተናል። ለማስታወስ ያህል EPS ማለት በአንድ ዳታቤዝ ውስጥ ያሉትን ሁሉንም ፕሮጀክቶች ወይም የድርጅትን የፕሮጀክት መዋቅር ሃይራርኪ በቅደም ተከተል ለማደራጀት እና ለማስተዳደር እንደሚያገለግል አይተናል። ዛሬ ደግሞ OBSን በP6 እንዴት መፍጠር እንደሚቻልና የማደራጀት ሂደቱ ምን እንደሚመስል ስቴፕ ባይ ስቴፕ አሳያችኋለሁ። አብራችሁን ቆዩ። OBS ወይም ኦርጋናይዜሽናል ብሬክዳውን ስትራክቸር የድርጅታዊ መዋቅር ዝርዝር ማለት ነው። የEPS መዋቅር የፕሮጀክቶችን ተዋረድ ሲወክል፣ OBS ደግሞ ለእነዚያ ፕሮጀክቶች ኃላፊነት ያለባቸውን የሥራ ድርሻዎችና ሰዎች ወይም ተዋረድ ይወክላል ማለት ነው። ይህም በሶፍትዌር ውስጥ የኃላፊዎች ወይም ሪስፖንሲብል ማኔጀርስ ዝርዝር ማለት ነው። ስለዚህ አሁን በቀጥታ ወደ አሰራሩ እንግባ። በመጀመሪያ P6ን እንከፍታለን። ከዛ ከላይ በሚገኘው ሜኑ ባር ላይ ኢንተርፕራይዝ የሚለውን እንጫናለን። በመቀጠል ከሚመጡት ድሮፕ ዳውን አማራጮች ውስጥ OBS የሚለውን እንመርጣለን። እዛ ይሄ የኦርጋናይዜሽናል ብሬክዳውን ስትራክቸር የሚለው ፔጅ ይመጣልናል። ስክሪኑ ላይ እንደምታዩት ለስራችን ይረዳን ዘንድ በባለፈው ቪዲዮ የተጠቀምነውን ሳምፕል ሪል ወርልድ ዳታ ኤግዛምፕል እንወስዳለን። በዛ መሰረት አዲሱን ዳታ እናስገባለን ማለት ነው። እዛ ኢንተርፕራይዝን ሴሌክት እናደርግና አድ የሚለውን አዲስ ለመጨመር አዲስ ክሬት ለማድረግ አድ እንላለን ማለት ነው። ለዚህኛው አሁን CEO ነው ማለት ነው፣ የመጀመሪያው ማለት ነው። በCEO ስር ሁለት ዲቪዥኖች አሉን ብለን እናስብ። ኤግዛምፕሉ ላይ እንዳሉት ማለት ነው። ኢንፍራስትራክቸር እና ኮሜርሻል ዲቪዥን ማለት ነው። ለኢንፍራው VP ቫይስ ፕሬዚደንት እንበለው፣ ቫይስ ለመለየት እንዲያመቸን አንድ እንበለው። እዛ እሱን ወደ ጎን እንወስደዋለን ከሱ ስር ስለሆነ። ከዛ በመቀጠል ሁለተኛ እንጨምርለታለን። ሁለተኛ ቫይስ ፕሬዚደንት 2። እነዚህ ለዲቪዥኖቹ ማለት ነው። በመቀጠል በኢንፍራስትራክቸር ዲቪዥን ውስጥ ሁለት ዲፓርትመንቶች አሉ፣ ሃይዌይ ኤንድ ሮድስ ኤንድ ሬል ኤንድ ትራንዚት። ስለዚህ በቫይስ ፕሬዚደንት ውስጥ ይገባሉ ማለት ነው። ስም ክሊክ በማድረግ አድ እንላለን። ከዛ ወደ ጎን እንወስዳታለን። እዛ በዚህ ስር ቫይስ ፕሬዚደንት ለሃይዌው አለን። ስለዚህ ለሃይዌው ደግሞ ፕሮግራም ማናጀር እናደርግለታለን ማለት ነው። ፕሮግራም ማናጀር። ከዛ በዚህ ፕሮግራም ማናጀር ስር ሁለት ፕሮጀክቶች አሉ። አድ እንለትና ወደ ጎን እንወስዳትና ፕሮጀክት ማኔጀር 1 እንዘን ሁለተኛ ፕሮጀክት ማኔጀር እነዚህ የመጀመሪያው የኤቢሲ ሮድ ፕሮጀክት A2BC ሮድ ፕሮጀክት ፕሮጀክት ማናጀር 1 ሲሆን፣ ሁለተኛው ደግሞ የብሪጁ ማለት ለብሪጁ አንደኛው ፕሮጀክት ማናጀር ይሆናል ማለት ነው። ለዚህ ለሬል ኤንድ ትራንዚቱ ማድረግ እንችላለን። እናንተም ልትችላችሁ ለሰዓት ለመቆጠብ። ከዛ ሁለተኛው ዲቪዥን ደግሞ እንክተት።
ለቫይስ ፕሬዚደንቱ ማለት ነው። ሁለተኛው ደግሞ ኮሜርሻል ዲቪዥኑ ማለት ነው። ቫይስ ፕሬዚደንቱ ስር አንድ እንክተትለት፣ አንድ በሱ ስር ለኦፊሱ ፕሮግራም ማናጀር እንዲለይልን ትሩ እንበለው ኦር ቢ እንበለው፣ ያኛውን ኤ እንለዋለን። ከዛ በዚህ ኦፊስ ቢልዲንግ ኮንስትራክሽን ማለት ነው ለኦፊሱ ፕሮጀክት ማናጀር የፈለጋችሁት መስጠት ትችላላችሁ። እንዲህ እያለን እናስገባቸዋለን ማለት ነው። እዛ እዚህ ላይ ምንድነው የተለየ ማብራሪያ ክፍል ጀነራል ላይ እዚህ ጋር ገብተን የኦቢኤስ ኔሙ ፕሮጀክት ማናጀር ነው። ዲስክሪፕሽን ሞዲፋይ ብለን እዚህ ስር ማስገባት መጻፍ እንችላለን ማለት ነው። ሌላኛው ሪስፖንሲቢሊቲ ነው። እዚህ ጋርም አድ ማድረግ እንችላለን ማለት ነው። ስለዚህ ኦልሬዲ አሁን ኦቢኤስን ክሬት አደረግን ማለት ነው። ለማጠቃለል ያህል ወደሚቀጥለው ከመሄዳችን በፊት ኦቢኤስ በፒ6 የደህንነት በር ጠባቂ ሴኪሪቲ ጌት ኪፐር ኦፍ ፒ6 እንደማለት ሲሆን፣ ለምሳሌ እዚህ ኦርጋናይዜሽናል ብሬክዳውን ስትራክቸር አሁን የፈጠርነው ላይ ስንመለከት ቫይስ ፕሬዚዳንት 1 ፕሮጀክት 1 እና ፕሮጀክት 2 ላይ ያሉትን ማንኛውንም አይነት የፕሮጀክቱን ኢንፎርሜሽን የማየት ዩዘር አክሰስ ይሰጠዋል። እንዲሁም የሁለተኛውንም ፕሮጀክቶች ለምሳሌ የሁለተኛውን ዲቪዥን ማየት ይችላል። ነገር ግን ሴንሲቲቭ የሆኑ የፕሮጀክቱን ፋይናንሻል ስታተስ ኤንድ ኢንፎርሜሽንስ ማየት አይችልም ወይም አክሰስ አይሰጠውም ማለት ነው። ይሄ ሴኪሪቲን በተመለከተ ይሆናል። ሌላኛው ሪሶርስ ማስተዳደር ማለት ነው። ለምሳሌ ድርጅቱ በሚሰራቸው በሁሉም የመንገድ ፕሮጀክቶች ላይ ስንት የቁፋሮ ማሽነሪ ኤክስካቫተርስ ጥቅም ላይ እየዋሉ እንደሆነ ማወቅ ቢፈልግ በዚያ የኢፒኤስ ደረጃ ላይ መረጃውን ማጠቃለል ይችላል ማለት ነው። የመረጃ ማዳረሻ ሴኪሪቲ አክሰስ ማለት ነው። አንድ የፒ6 ተጠቃሚ ከኦቢኤስ ጋር በማገናኘት ምን ማየት እንደሚችል መቆጣጠር ይቻላል። ለምሳሌ አንድ ሲኒየር መሀንዲስ ለሚለው የኦቢኤስ ደረጃ የተመደበ ተጠቃሚ ለዛ ደረጃ የተሰጡትን ፕሮጀክቶች ብቻ ነው ማየት የሚችለው ማለት ነው። ሶስተኛው መረጃ ማደራጀት ፕሮጀክቶች ባሉበት ቦታ ብቻ ሳይሆን በማን እንደሚመሩ መሰረት በማድረግ መረጃን ለመለየት ለመደርደርና ለማጣራት ፊልተር ለማድረግ ይረዳናል ማለት ነው። ስለዚህ ክሎዝ እንላለን ማለት ነው። ከዛም በመቀጠል ወደ ኢንተርፕራይዝ እንገባና ኢንተርፕራይዝ ፕሮጀክት ስትራክቸር የሚለውን እንመርጥና እዚህ ውስጥ ካሉን ውስጥ ለምሳሌ የመጀመሪያው ኤክስዋይዚ አሳይን እናደርጋለን ማለት ነው። ሪስፖንሲብል ማናጀር እቺን በተን እንጫናለን። እዛ ከሚመጡልን እንደምታዩት ተደርድረዋል እነዚህ ኦቢኤሶች። ከዛ ለኤክስዋይዚ ኮንስትራክሽን ግሩፕ ሲኦ አሳይን እናደርግለታለን። እቺን በተን እንጫናለን፣ ሴሌክት እንለዋለን። Would you like to assign CEO as the responsible manager for the WBS elements issues threshold within XYZ construction group ሲለን yes እንለዋለን። and then ኢንፍራ እንመርጣለን። እዛ ለኢንፍራ ደግሞ ቫይስ ፕሬዚደንት የሚለውን እንመርጣለን። አሁንም yes እንለዋለን። እዛ ሃይዌይ ኤንድ ሮድስ ደግሞ አሁንም እንመርጥለታለን። ፕሮግራም ማናጀር ኤ yes። እዛ ለፕሮጀክት ደግሞ አሁንም እዚህ እንመርጥና ፕሮጀክት ማናጀር 1 ኤቢ ፕሮጀክት ሳይን 2 እያለን በዚህ መልክ እናደራጃለን ማለት ነው። ከጨረስን በኋላ
ክሎዝ እንላለን ማለት ነው። እንግዲህ እንደተመለከታችሁት በፕሪማቬራ ፒ6 ውስጥ ኦቢኤስን እንዴት መፍጠርና ማደራጀት እንደሚቻል ያየንበት ትምህርት ይህን ይመስላል። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን፣ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁና ጥያቄ ካላችሁ ኮሜንት ላይ ማስቀመጥ እንዳትረሱ። እናመሰግናለን። በቀጣይ ቪዲዮ ይጠብቁ።